ሰላም እንዴት ናችሁ? ዛሬ በሌላ ቻፕተር ተገናኝተናል። በዚህ ቻፕተር ሜንሊ የምንመለከተው ኢትዮጵያን ሂስትሪ ነው። በተለይ የሪፎርሜሽን ታይም ከምንለው ከኢምፐረር ቴዎድሮስ ጀምሮ እስከ ሚኒሊክ ያለውን ታይም በደንብ በስፋት የምንዳስስ ይሆናል ማለት ነው። ይህንን ቻፕተር ከተማርም በኋላ ከናንተ ምን ይጠበቃል ወይም ደግሞ ምን አይነት ኮንሰፕቶችን መረዳት ከናንተ ይጠበቃል የሚለው እንመልከት። መጀመሪያው ኤግዛማይን ኢንተራክሽንስ አማንግ ፒፕል ኤንድ ስቴትስ ትሩ ሎንግ ዲስታንስ ትሬድ። ሎንግ ዲስታንስ ትሬድ ሌላ በዚህ ቻፕተር ከቨር የምናደርገው ቶፒክ ነው። ስለሱ በደንብ መረዳትና እንዴት ሀገራትን እርስ በርስ ኢንተራክት እንዲያደርጉ ወይም ደግሞ እንዲገናኙ ያደርጋቸው ነበር የሚለው እንድትረዱ እንድታብራሩ ከናንተ ይጠበቃል። ከዛም በተጨማሪ አይዴንቲፋይ ሜጀር ሶሾ ኢኮኖሚክ ኤንድ ፖለቲካል ሪፎርምስ ኦፍ ዘ ፒሪየድ። ጊዜው እንዳልኳቸው የሪፎርም ታይም ነበር ወይም አዳዲስ ስርዓቶች የሚወጡበት ስለነበረ እነዛን ስርዓቶች በደንብ እንድትረዱ እንድትገነዘቡ ከናንተ ይጠበቃል። ከዛም በተጨማሪ ዲስክራይብ ኮዝስ ኦፍ ኤክስተርናል አግሬሽን ኤንድ ኢትስ ኮንሲኩዌንስ። በየጊዜው የውጭ ወራሪዎች ጥቃት ተሰንዝሮ ነበር። ምን አይነት ጥቃት ነበር፣ ምን አይነት ኮንሲኩዌንስ አሳደረ የሚለውን ደግሞ እሱንም ኤክስፕሌን እንድታደርጉ ይጠበቃል ማለት ነው። ሰውን ጀምር ማለት ነው። መጀመሪያ እንዳልኳችሁ ስለ ሎንግ ዲስታንስ ትሬድ እንመለከታለን። ሎንግ ዲስታንስ ትሬድ እንግዲህ በዋነኝነት ረዥም ርቀትን ተጉዞ ንግድ ግብይት ማድረግ ነው። ዋና ሀሳቡ ይሄ ነው፣ ሎንግ ዲስታንስ ትሬድ ማለት ነው። እዚህ ሎንግ ዲስታንስ ትሬድ ላይ እንግዲህ ሁለት ሩቶች አሉ ወይም ደግሞ ሁለት አቅጣጫዎች፣ ሁለት መንገዶች አሉ ወደዚህ ሎንግ ዲስታንስ ትሬድ የሚካሄድበት ማለት ነው። ሁለቱም አቅጣጫዎች ወይም ሁለቱም መንገዶች የሚጀምሩት ቦንጋ ከፋ አካባቢ ላይ ያለች ቦታ ነች። እቺ ቦንጋ የምትባለው ቦንጋ ላይ ነው። ሁለቱም መስመር የሚነሳው ከቦንጋ ነው ማለት ነው። ይሄ ሎንግ ዲስታንስ ትሬድ የሚያወራው ስለ ኢትዮጵያ ነው። እሺ ሜንሊ የኢትዮጵያ ሎንግ ዲስታንስ ትሬድ ዋና ካፒታል የት ነው ከተባላችሁ ቦንጋ which is in the ከፋ ኪንግደም ትላላችሁ ማለት ነው። በተለይ እዚህ ትሬድ ሩት ላይ ወይም እዚህ መንገድ ላይ ዋና ዋና የሚባሉ የገበያ ቦታዎች አሉ። ልክ እንደ ቦንጋ፣ ሂርማታ፣ ሳቃ፣ አሰንዳቦ፣ ባሶ፣ ጎንደር። እነዚህ እንግዲህ በወቅቱ በተለይ በጣም ከፍተኛ የሆነ የንግድ ግብይት የነበረባቸው ቦታዎች ናቸው ማለት ነው። የመጀመሪያው የንግድ መስመር ወይም የመጀመሪያው ትሬድ ሩት እንግዲህ እነዚህን ሁሉ የሚያልፍ ነው። ከቦንጋ ተነስቶ ሂርማታ ሄዳል። ከሂርማታ ሳቃ፣ ከሳቃ አሰንዳቦ፣ ከአሰንዳቦ ባሶ፣ ከባሶ ጎንደር። ከዛ ጎንደር ላይ ሲደርስ ግን ለሁለት ይከፈላል። ወደ ሁለት መንገድ ይከፈላል። አንደኛው በመተማ አድርጎ ሱዳን ይገባል። ጎንደር ጋር ሲደርስ እንግዲህ በጎንደር ወደ ሱዳን መንገድ ስላለ አንዱ በመተማ አድርጎ ሱዳን ይገባል ማለት ነው። እዚህ ጋር መተማ አለ ማለት ነው። የመተማ እንደምታውቁት የሱዳን ዋና ከተማ ነች። ሁለተኛው ደግሞ በማሳዋ ወይም በምጽዋ አድርጎ ቀይ ባህር ይገባል ማለት ነው። ሬድ ሲ ውስጥ እዛ አካባቢ ወዳለው ትሬድ ሩት ይሄዳል ማለት ነው። ስለዚህ ጎንደር ጋር ሲደርስ ለሁለት ይከፈላል ማለት ነው። የመጀመሪያው ትሬድ ሩት ነው ታዲያ እሱ። ሁለተኛው ትሬድ ሩት ደግሞ ከቦንጋ ይነሳል፣ ሂርማታ ይሄዳል፣ ሶዶ ይሄዳል፣ ሮጌ አልዩ አምባ ይሄዳል፣ ከዛ ሀረር ይደርሳል። በተመሳሳይ ሀረር ጋር ሲደርስ ደግሞ ለሁለት ቦታ ይከፈላል፣ ወደ ሁለት መውጫዎች። እዚህ አካባቢ በተለይ የሀረር አካባቢዋ ኤደን ባህረ ሰላጤ ለምንለው አካባቢ ወይም እዛ አካባቢ ላለው ባህር ቅርብ የሆነች አካባቢ ስለሆነች እዛ ጋር ሲደርስ ለሁለት ይከፈላል። አንደኛው ዘይላ ነው፣ እዚህ ጋር ደግሞ በርበራ አለ ማለት ነው። ስለዚህ ሀረር ጋር ሲደርስ ወደ እነዚህ ሁለት ቦታዎች ይገነጠላል፣ ወደዚህ ሁለት ቦታዎች ይከፈላል ማለት ነው። ሁለቱም ለኤደን ባህረ ሰላጤ ቅርብ የሆኑ አካባቢዎች ወደቦች ናቸው ማለት ነው። ሎንግ ዲስታንስ ትሬድ ያልኳችሁ ረዥም ርቀትን ተጉዞ ንግድ ማካሄድ ነው። ይሄ የንግድ ጉዞ ወይም ደግሞ ሎንግ ዲስታንስ ትሬድ መነሻውን ቦንጋ ያደርጋል ወይም ደግሞ ቦንጋ የኪንግደም ኦፍ ካፋ ዋና ከተማ ነች። ከዚህ ከቦንጋ ተነስቶ እንግዲህ ሁለት መንገዶች፣ ሁለት አቅጣጫዎች አሉ የሚሄድበት ማለት ነው። የመጀመሪያው ትሬድ ሩት ወይም የመጀመሪያው መንገድ ላይ ጎንደር ጋር ሲደርስ ወደ ሁለት ቦታዎች ወደ ሁለት መንገድ ይከፈላል። አንዱ በመተማ አድርጎ ሱዳን ይገባል፣ ሌላኛው ደግሞ በማሳዋ አድርጎ ወደ ቀይ ባህር ይገባል ማለት ነው። ሁለተኛው ትሬድ ሩት ደግሞ በተመሳሳይ ሀረር ጋር ሲደርስ ለሁለት ቦታ ስፕሊት ያደርጋል። አንደኛው ወደ ዘይላ፣ አንደኛው ደግሞ ወደ በርበራ ይከፈላል ማለት ነው። ኦቨርኦል ሎንግ ዲስታንስ ትሬድ ይህንን ይመስላል ማለት ነው። እዚህ ሎንግ ዲስታንስ ትሬድ ላይ ምን አይነት ኮሞዲቲዎች ወይም እቃዎች ይሸጡ ነበር የሚለውን እንመልከት። በዋነኛነት የሚሸጡት አይቮሪ፣ ሲቬት ማስክ። ሲቬት ማስክ ማለት የጥርኝ ድመት ነች። ከዚህ ጥርኝ ድመት እንግዲህ ሽቶ የሚሰራው ከዚህ ነው ተብሎ ይታመናል። ስለዚህ ሲቬት ማስክ፣ አይቮሪ ዚሁን ቀንድ ብለን የምንጠራው ማለት ነው። ከዛም በተጨማሪ አሞሌ እንግዲህ ጨው ነው እንደምታውቁት፣ ትልቅ የጨው እንደዚህ በአራት ማዕዘን ቅርጽ የሚቆራረጥ ነው። እሱም ግብይት ላይ ይውል ነበር። ኢቭን መገበያያ ነበር። አሁን ላይ እቃ ስንገዛ በብር ነው አይደለም የምንገዛው። ስለዚህ በዛ ወቅት ደግሞ የሚገዛው በአሞሌ ነበረው ማለት ነው። ስለዚህ አሞሌ ልክ እንደ መገበያያ ያገለግል ነበር ማለት ነው። ስሌቭስም ይሸጡ ነበር፣ ሰዎች ይሸጡ ነበረ ማለት ነው። ይሄ ሳልት ባር ወይም ደግሞ አሞሌ ብለን የምንጠራው ከሱ ውጪ ማሪያ ትሬዛ ወይም ደግሞ ይሄ እንግዲህ የንግስት መልክ የታተመበት ወይም የንግስቷ መልክ የታተመበት መገበያያ ሳንቲም ነው። አሞሌ ጨውና ማሪያ ትሬዛ ሚዲየም ኦፍ ኤክስቼንጅ ወይም ደግሞ ለመገበያያነት ይውል እንደነበር አሁን ብር እንደምንከፍለው በወቅቱ የአሞሌ ጨውና ማሪያ ትሬዛ ግብይት ላይ ይውል ነበረ ማለት ነው። በተለይ ይሄ የረዥም ርቀት ንግድ ወይም ሎንግ ዲስታንስ ትሬድ ብለን የጠራነውን አብዛኞቹ ሙስሊም ነጋዴዎች ዶሚኔት አድርገውት በበላይነት ይዘውት ነበረ ማለት ነው።
እነዚህም ሙስሊም ነጋዴዎች እንግዲህ በተለይ በኖርዘርን በኩል ያሉት ሙስሊም ነጋዴዎች ጃባርቲ ተብለው ይጠራሉ።